ዘፈጠረ ከመናምልኮ ስብሐት ለማርያም በአምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ እፀ መድኃኒት ኃይልነ ወፀወንነ። ክቡር አባታችን መልአከ ነዊ ቆሞስ አባ የማነ ብርሃን የዚህ የሁለቱም አድባራት አስተዳዳሪ ሁላችንም አባትና መምህር የዚህ በጋ ጠባቂ አበው ሊቃውንተ ቤተ ክርስቲያን በየማዕረጉ ስማችሁ መምህራነ ወንጌል ምዕመናንና ምዕመናት በማርያም የጻድቁ አባታችን የአቡነ ሀብተ ማርያም ወዳጆች የልዑል እግዚአብሔር ውድ ልጆች እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንቀድስ ክብሩን እንወርስ ዘንድ ሊምረን ይቅር ሊለን ያስተምረን የሰበሰበን የፍቅር ባለቤት የዘላለም አባት የሰላም አለቃ የነፍሳችን ቤዛ የድንግል ማርያም ልጅ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ኢትፍራ ዘካርያስ እስመ ተሰማ ጸሎትከ ወበጽሐ ቅድመ እግዚአብሔር። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው በቅዳሴው ላይ የሰማነው ለዕለቱ ይበጃል ይጠቅማል ብለው አባቶቻችን የሰሩልን የወንጌሉ ክፍል ይሆናል መነሻ የምናደርገው። እርሱም የሉቃስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ ያለውን ኃይለ ቃል መነሻ በማድረግ ይሆናል። የትምህርታችን ርዕስ ወደ አማርኛ ስንመልሰው ዘካርያስ ሆይ ጸሎትህ በእግዚአብሔር ፊት ደርሶልሃል ተሰምቶልሃልና አትፍራ የሚል ነው። ይህንን ቃል የተናገረው የእግዚአብሔር መልአክ ሲሆን የነገረው በቤተ መቅደሱ ለአገልግሎት በሚፋጠንበት ጊዜ በሚያገለግልበት በመንበሩ ወይም በመሠዊያው በስተቀኝ በኩል ተገልጦ ለካህኑ ለአገልጋዩ ለዘካርያስ ነው የነገረው። ሊታመን የማይችል በሰው ሰውኛው እጅግ ከባድ የሆነ መልእክት፣ ለእግዚአብሔር ግን በጣም ቀላል የሆነ ነገር ነበር። በተለይም ለዘካርያስ የብዙ ዘመን አምሮቱና ናፍቆቱ ነበረ። ነገር ግን አምሮት ወጣለትና በቃ እንደማይችል አረጋግጦ እረፍት ካደረገ በኋላ እግዚአብሔር ደግሞ እንደ አዲስ እንደሚቻል ነገረው። አንዳንዴ እኛ የጠበቅንበት ሰዓት፣ እኛን ያማረን እኛ የፈለግንበት ሰዓት ሌላ ይሆንና የእግዚአብሔር ሰዓት ሌላ ይሆናል። እግዚአብሔር የሚሰራበት ጊዜ ሲፈልግ ይፈጥራል፣ ሲፈልግ ይዘገያል። የራሱ የሆነ ቀመር ስላለው ይሄ ነው ያ ነው አንለው። የእኛ ፍላጎት ደግሞ ሰውኛውን የሆነ ነገር ባየን ቁጥር ሁልጊዜም አንድ ነገር ስናይ ወዲያው ያምረናል። ዘፋኝ ስናይ ዘፋኝ መሆን በጣም ያምረናል። በተለይ ጥሩ ድምፅ የሚፍረቀረቅ ድምፅ ያለው ያላት ዘፋኝ ከሰማን እንዲያው እንደዚህ ዘፍኛ ሞቼ እንላለን። ዘማሪም ስናይ እንደዚያው፣ ቀዳሽ ስናይ እንደዚያው፣ ባይታዊ ስናይ እንዲያው ብቻ ያየነው በሙሉ ይነዳናል። ይሄ ደግሞ የሰው ልጅ ጠባይ ነው። በእርግጥ የሰው ልጅ ጠባይ ስላችሁ ሰው በመሆንና ሰው ባለመሆን መካከል ያለ ሰው ማለት እንጂ ፍጹም ሰው የሆነ ሰው ያገኘ ነገር አይነዳውም። መሀል ሰፋሪው ማህበረሰብ ግን እንዲህ አይነት በሽታ ያጠቃዋል። ጠዋት ቤተ ክርስቲያን ነው፣ ማታ ደግሞ ቤተ ጣዖት ነው። ጠዋት አትስረቁ ሲል ያረፍዳል፣ ተመልሶ በኋላ የሰው ኪስ ውስጥ ይገኛል። ይሄ የመሀል ሰፋሪው ማህበረሰብ ሰውና ለእግዚአብሔርና ለሰይጣን ማደር የጀመረ ማዕከላዊ የሚባለው ህዝብ በመንፈሳዊነትም ሰው በመሆን ደረጃ መሀል ላይ ያለ ሰው እንዲህ ነው የሚሆነው። በየትኛውም አጋጣሚ መሀል ላይ ያለ ነገር ለሁለቱም ነው የሚሆነው። የቀኙም የግራው ነው የሚያንገላታውና ዘካርያስ ከዚህ ያለፈ ሰው ሆኖ ነበር። በቃ ጨርሶ ጣጣውን ጨርሶ በቃ እስካሁን እንደ ሰው አማረኝ፣ ከዚህ በኋላ ግን አይቻልም፣ እግዚአብሔር የወደደው እኔን በዚህ ልክ እንድኖር ነው ብሎ ወስኖ ስለነበረ ከጨረሰ በኋላ እግዚአብሔር መጣ። የነገረው እንዲህ የሚል መልእክት ነው። ኢትፍራ ዘካርያስ እስመ ተሰማ ጸሎትከ ወበጽሐ ቅድመ እግዚአብሔር፣ ወይም ወበጽሐ ዕጣንከ ቅድመ እግዚአብሔር። ዕጣንህ በእግዚአብሔር ፊት ደርሷል፣ ጸሎትም ተሰምቶልሃል። ወትወልድ ለከ ብእሲትከ ኤልሳቤጥ፣ ወትወልድ ለከ ወልደ ወይም ደግሞ ብእሲትከ ኤልሳቤጥ፣ ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች። ወትሰምዮ ስሞ ዮሐንስ፣
ስሙን ዮሐንስ ትለዋለህ ወይ ከወለቀ ትውስተ ሐሴት ሆኖ የማያውቅ ተደርጎ የማያውቅ ደስታና ሐሴት ይሆንልሃል። ብዙኃን ትፌስሑ በልደቱ በእርሱ መወለድ ብዙዎች ደስ ይላቸዋል ወይም ዓለም በሙሉ ደስ ይላታል የሚል መልእክት ነበር የነገረው። እንግዲህ ይህ መልእክት ሲደርሰው ለዘካርያስ አርጅቶ አፍጅቶ መቼ ይሞት ይሆን? ይህንን ቤተ መቅደስ ማን ይሆን ተቀብሎኝ የሚያገለግል? ይህን ቁልፍ ለማን ላስረክበው እያለ የሞቱን ቀን እየቆጠረ ግን በሱ እግር የሚተካ ታማኝ አገልጋይ አጥቶ ይጨነቅ የነበረ ሽማግሌ። እግዚአብሔር ያሳያችሁ። ነገር አልቋል ብላችሁ በወሰናችሁበት ሰዓት፣ አንችልም አይሆንም አይቻልም ባላችሁበት ሰዓት እንዲህ አይነት ነገር ሲመጣ እናቶች ጨርሻለሁ ብላችሁ አርፋችሁ ከተቀመጣችሁ ከ80 ዓመት ከ60 ዓመት በኋላ ታማችሁ ሐኪም ቤት ብትሄዱና የ3 ወር ነፍሰ ጡር ነሽ ብትባሉ ምን ልትሉ እንደምትችሉ አስቡት። ልጅ ነው እጢ ነው ብሎ ነው የሚታመነው። የጎረቤቱም ጣጣ ችግር ነው፣ የእኛም አእምሮ የሚያስበው በጣም ከባድ ነገር ነው። እና ዘካርያስ ሄዶ የእግዚአብሔር መልአክ እንዲህ ያለው ዘካርያስ ደስ ይበልህ፣ አትፍራ፣ አትሳቀቅ። ለዘካርያስ ፍርሃት ሆኖት ነበረ ካህን ልጅ አለመተካት፣ ቤተ መቅደሱን እንዲሁ ወናትቶ መሄድ፣ አገልጋይ ሳይተኩ ማለት ለዘካርያስ ትልቅ ሰቀቀን ነበረ። ለዘካርያስ ትልቅ ውርደት ነበረ። መንፈሳዊ ልጅ አለመተካት፣ ዘር ሳይተኩ ማለት አንዱ ትልቁ ጉድለት ነው። በዚህ ላይ ደግሞ ካህን ሆኖ ካህን ልጅ አለመተካት። በእርግጥ የብዙዎቻችን የካህናት በሽታ ነው፣ ይህ ችግራችን ነው። ካህን ሆነን ዘፋኝ ልጅ ተክተን፣ ካህን ሆነን ነፍሰ ገዳይ ልጅ ተክተን መስቀሉን ወይ ቀድመን ሳንሞት ሸጠን ካልበላነው እኮ ኪሳራ የሚያዋጣ ነገር ነው። ቀድሞ ሸጦ መብላት ነው ካህናት አይመስላችሁም? እና ዲያቆን አድርገን እንዳናስተምረው መጠጊያ የለው፣ ማን ያስጠቃዋል? እኛም አመላችን ደህና አይደለም፣ ከኛ በላይም በታችም ያሉት አመላቸው ደህና አይደለም። ማን ያስጠቃዋል? ከዚህ የተነሳ እኔ የኖርኩትን ኑሮማ ልጅ አይኖርም እንላለን። በእርግጥ ትርጉሙ ስላልገባን ነው። ታዲያ ወደዚህ ዓለም ስንመጣ ድሮስ ሊዘፈንልን እልል ይባልልን ኖሯል እንዴ? እየተገፋን እየተንገላታን ልንኖር እንጂ ድሮስ ታዲያ ያልተማረ ሊረግጠን ባለጌ ሊሰድበን እንጂ አምሮብን ሊዘፈንልን ሊዘመርልን ኖሯል እንዴ? ካህን የሆነው ለእውነት ከሆነ እንደነበር ያለው ዝማ ሞትም ክብራችን ነው አይደል ያለው? እውነት እኮ ነው። ለእውነት ከሆነ እግዚአብሔርን ለማገልገል ከሆነ መራ እግዚአብሔርን ለማገልገል ከሆነ መጠማት ምኑ ላይ ነው ጉድለቱ ታዲያ? ድሮስ እግዚአብሔርን የሚያገለግል ሰው እያገሳ ሊያገለግል ነው እንዴ? ሻኛ አውጥተን ተመችቶን እንዲተድላለን ተጨንቀን ልንኖር ነው እንዴ? ያማ ሲታላ ሲታርፍ በዛሬው ዕለት የመታሰቢያ በዓላቸውን እናከብረው። ጻድቁ አቡነ ሀብተ ማርያም ሕይወታቸውን ይሉት ዜና ገድላቸውን አንብቡት። የቅዱሳን ገድል አብዛኛው ተመሳሳይ ነው። ነገር ግን ከወላለድ እስከ አስተዳደግ መላ ሕይወታቸውን ይሉት በመራ በመጠማት ውስጥ አልፈው ነው ብፁዕ የተባሉት ቅዱስ የተባሉት። ባለራእዩ ቅዱስ ዮሐንስ እንዲህ ይላል፣ ብፁዓን ለተጸውዑ ተከብከው ሰብአ ለበረሃ በግዑ ይላል። ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ይላል። ወደ በጉ ሰርግ እራት በጉ አግብቶ በጉ ተድሮ ሰርግ ሆኖ እራት የተጠሩ እነሱ ብፁዓን ናቸው። ለእራት የተጠሩ እራት እንግዲህ ማጠቃለያው ምግብ ግብዣ ነው። በጣም ለምንወደው ሰው ቁርስ ልጋብዝ፣ መክሰስ፣ ምሳ አይደለም እራት እንገባበዝ አይደል የሚባለው የእራት ፕሮግራም። በዚህ በጎረምሳውና በቁረዳዋ ዓለምም ቢሆን በሻይ በቡናው በቁርሱ ሲባል ይቆይና እየጠነከረ እያደገ ሲሄድ የራት ግብዣ አይደለም የሆነው። ከዛ በኋላ ቤተሰብ ለቤተሰብ ከሰርግ በኋላ እንደገና የመልሱ ፕሮግራም የእራት ግብዣ አይደለም የሆነው። ይህ ትልቁ የፍቅር ግብዣ ነው፣ ማጠናቀቂያ ነው። ከእራት በኋላ ሌላ ምግብ የለም፣ ወደ መኝታ ነው። በክርስትናው ዓለምም ከእራት በኋላ ወደ ላይ ወደ እረፍቱ ወደ ማጠቃለያው ነው። የተዳረው
ያ ባለሰርጉ በጉ ክርስቶስ ኢየሱስ ነው። ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም የዓለምን ኃጢአት ከዓለሙ ላይ ከሰው ልጆች ላይ የሰው ልጆችን ኃጢአት የሚያስወግድ ዘያትት የሚመራመር ተመራምሮ ለዓለሙ ሁሉ በሙሉ የዓለሙን ኃጢአት መርምሮ ግማሹን በቀኝ ሌላውን በግራ የሚበድል ለሁሉም እንደ ሥራው የሚከፍል እግዚአብሔር በግ ነው ነበር ያለው ቅዱስ ዮሐንስ። ይሄ በግ ክርስቶስ ኢየሱስ የተዳረው የነገሰው የከበረው ቀራንዮ ላይ ነው፣ መስቀል ላይ ነው። ታስታውሱ ከሆነ ንጉሥ ሆኖ ወዳጅም ጠላትም በአንድ ላይ ኢየሱስ ናዝራዊ ንጉሥ አይሁድ ብሎ ያነበው የነበረው እዚህ ላችኋል። በጸሐፊው በጲላጦስ በኩል ተጽፎ በአገረው ገዡ በኩል ተጽፎ በማኅተም ተረጋግጦ የወጣው ብዙ ደብዳቤዎች ጲላጦስ ቀይሯል። የተናገረውን አብሏል፣ መልሶ ዋሽቷል። በደል አላገኘሁበትም ብሎ እንደ በደለኛ ፈርዶበት አስገርፎታል። የተገረፈ እንደማይሰቀል እያወቀ እንደፈለጋችሁ አድርጉት ስቀሉት ብሎ እጁን ታጥቧል። የአይሁድ ንጉሥ የዓለም ሁሉ ንጉሥ መሆኑን ግን በል ጽሕፈቱን አውርድ ሲባል ይሄ እውነት ነው አላወርድም ጽፍ ያለው እኮ ነው ያለው። ይሄ ሙሽራ ይሄ በክርስቶስ ኢየሱስ ደግሞ አሁን ሁልጊዜ በየዕለቱ የሚዳረው ሁልጊዜ የሚሰዋው ቤተ መቅደሱ ላይ ነው። ቤተ መቅደሱ ለመንፈሳዊ አገልግሎት የተጠሩ እነርሱ ብፁዓን ናቸው። ለክህነት አገልግሎት የተጠሩ ካህን ለመሆን የተመረጡ ካህን ማለት አገልጋይ ማለት ነው። ማንም እግዚአብሔር ታላቁን ንጉሥ በንጉሱ ፊት ለመቆም በእግዚአብሔር ፊት ለመቆም ከእግዚአብሔር ጋር ለመነጋገር እንግዲህ አስቡት። ከአንድ ትልቅ ባለስልጣን ጋር ለመነጋገር ቀጠሮ መያዝ ምን ያህል ከባድ እንደሆነ እሱም ከተቻለ። እኛ ግን ሁልጊዜ ከእግዚአብሔር ጋር የምንነጋገር ሁልጊዜ እግዚአብሔርን የመዳሰስ ሁልጊዜ እግዚአብሔርን የመብላት እርሱን በልተነው እርሱን እንሆን ዘንድ የተሰጠን የከበርን ነው የሆነው። በልተነው ሕያዋን እንድንሆን እርሱ እኛን ሲሆን እኛ ደግሞ እርሱን ልንሆን አማልክት ዘበጸጋ ልንባል ይሄን ክብር የተሰጠን ሰዎች ነን። ይህንን እድል ያገኘን ሰዎች ነን። እናምናለን። ብፁዓን ለተጠሩ ለዚህ አገልግሎት የተጠሩ ነው። ብፁዓን ናቸው። ከእራት በኋላ እንደሚታወቀው ጨለማ አለ። ወደ እራቱ ሲኬድ ድካም አለ። ቅዱሳኑ ለእራት በተጠሩበት ለመንፈሳዊ አገልግሎት በሄዱበት በዚያ ቦታ ብዙ ድካም ነበር፣ ብዙ ውጣ ውረድ ነበር፣ ብዙ መከራ ነበር። ረሃብ አለ፣ ጽም አለ፣ ስደት አለ፣ መራቆት አለ፣ መታረዝ አለ። ይህንን ሁሉ ግን እንደምንም አልቆጠሩትም። ምክንያቱም ሞትም ቢሆን ክብራችን ነው ብለዋላ። ምንድን ነው የሚለው? በክርስቶስ ኢየሱስ አምነው የሞቱ እነርሱ ብፁዓን ናቸው፣ 1000 ዓመት ከክርስቶስ ጋር ኖሮ ይነግሣሉ አይደል የሚለው? በመከራ በረሃብ በመጠማት በርዛት ኖረው ከዚያ በኋላ ለዘላለም ይነግሣሉ ከንጉሡ ከክርስቶስ ኢየሱስ ጋር። የንጉሡ የክርስቶስ ኢየሱስ ልጆች ይባላሉ። ካህኑ ዘካርያስ ይህንን አገልግሎት ነው ያገለግል የነበረው። ከሰማይም ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው፣ መንፈስ አሁን ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል ብለጻፍ የሚል ድምፅ ሰማሁ ይላል ባለራዕይ ቅዱስ ዮሐንስ 14ኛው ምዕራፍ 13ኛው ቁጥር ላይ። ከድካማቸው ያርፋሉ። እንዴት ሆነው? የሰሩት ስራ ይከተላቸዋልና። እያንዳንዱ የሰራው ስራ ነው የሚከተለው። ዘካርያስም ከሰማይ መልአክ እስኪመጣ ድረስ ጉልበተኛ፣ ኃይለኛ፣ ብርቱ፣ የሚደመጥ የሚፈራ ባለ ግርማ ያደረገው ስራው ነው። ንጹሕ ካህን ስለነበረ በክህነቱ እድፈት ስለሌለበት በክህነቱ ቅጥፈት ስለሌለበት በክህነቱ እብለት ስለሌለበት ውሸት ስለሌለበት ጠንካራና ጠንቃቃ ካህን ስለነበረ ለቤተ መቅደሱ በጣም ጥንቁቅ ስለነበረ በፍርሃት እየተንቀጠቀጠ ወደ እግዚአብሔር ቤት ስለሚገባ እግዚአብሔርም ወደ እርሱ በፍርሃት በትህትና መጥቶ የምስራች የሚነግረው ያንን የትህትናና የሕይወት መልአክ ዓለምን ያረጋጋውን የመላእክቱን ዓለም የመላእክቱን ከተማ በፍቅር ያጸናው ቅዱስ ገብርኤልን ነበር የላከለት። ሲመጣ ሲያዩ ደነገጠ ነው የሚለው እኮ። ወአኀዙ ፍርሃት ወረዓድ፣ መንቀጥቀጥ ያዘው፣ ፈራ፣ ደነገጠ። ምክንያቱም የእግዚአብሔር መልአክ ሲመጣ በዚያ ልክ አይቶት አያውቅም። ሲቀጥል ደግሞ ምን በድዬ ነው በስተርጅና
እግዚአብሔርን አሳዝኘው ይሁን አሁን ሊቀስፈኝ መጣ አይበከራይ እኔስ ይሁን እሺ አሁን በእኔ ምክንያት ምዕመናን ሊሰናከሉ ይሆናል። አያችሁት አባት ሲኮን እንዴት እንደሚታሰብ አሁን ምዕመናን በእኔ ምክንያት ሊሰናከሉ ቢሆን ያፍሩ ነው። አሁን እዚህ ቀስፈኝ እውነት ከዚህ በኋላ እግዚአብሔር አለ ብሎ ምዕመናን እንዴት ነው ሊሰሙኝ? ይህን አጭበርባሪነት እኮ ነው የሚያዩዋለ ካህንነቱን እሱ አሁን በዚያ ሰዓት በቃ ተዳድፌ ሳላውቀው የረሳሁት በደል ኑሮ ወደ መቅደሱ ገብቼ ይሆናል ብሎ እኮ ነው የረሳው ካለ ብሎ ነው። እኛ ሳውሰውን ይዘን አለበጋው ምናውቀው ይዘን ቅዱስ ዮሐንስ አፈወርቅ በዚህ በተምሳሌ ዮሐንስ አፈወርቅ ላይ ሌላ በኦሪቱ አለ ሁልጊዜ በወዳት ጥቅሱ ስለሆነ ነው ብትችሉላችሁ ብትሰሙ ይደስልኛል። በኦሪቱ አለ የሞተ ሰው ያለበት ቤት ሬሳ ያለበት ቤት የገባ ሰው በሙሉ ርኩስ ነው እስከ ሰርክ እስከ ማታ ድረስ ሳይንስ ስትገባ ድረስ ወደ ቤተ መቅደስ እንዳይገባ ይባላል አለ። የኦሪቱ ስርዓት እንደዛ ነው። ማንም ሰው ሬሳ ያለበት ቤት ከገባ ከዚያ በኋላ እስከሚነጋ ድረስ ቤተ መቅደስ አይገባም። እንደ ርኩስ ነው የሚቆጠረው በእጅ ነክቷል ስለሚባል። ስለዚህ አለ በኦሪቱ እንዲያከተባለ የኦሪቱ መቅደስ በሬ ጊደር ዋኖስ ርግብ የሚሰዋበት ነው። በዚህ ላይ ደግሞ በእግር ነክተሃል ተብሎ ነው የሚከለከል አለ። የሐዲስ ኪዳኑ ቤተ መቅደስ ደግሞ ክርስቶስ ኢየሱስ የሚሰዋበት ነው። ታዲያ ያኔ ሬሳ ያለበት ቤት የገባ ሰው የማይገባ ከሆነ አሁን የሞተ ህሊና ሬሳ የሆነ ህሊና ይዘን ወደ ቤተ መቅደስ እንዴት ነው የምንገባው ይላል። በኃጢአት የሞተ ህሊና ይዞ መቀደስ አይከብድም? በኃጢአት የሞተ ህሊና ይዞ ማስቀደስ አይከብድም? ይላል። ሬሳ የሆነ ህሊና በኃጢአት በዘረኝነት የሞተ በተለያየ ነገር የሞተ ግማሹ ገንዘቡን ሌላው ስልጣኑን ሌላው ሌላ ነገሩን ተደግፎ እኔ ብቻ ነኝ በሚል ሌላ ወደ እግዚአብሔር ቤት መግባት ይህ እኮ በሞት እኮ ነው። ሰው እንዴት የሞተ ህሊና ይዞ ይገባል ይላል። ሬሳ የነካ ከሆነ ራሱ ሬሳው እንዴት ይገባል ነው አይሆንም ወይ? ወደላችሁ ክርስቲያኖች ህሊናችን ትንሣኤ ሙታን ያስፈልገዋል። በንስሐ ትንሣኤ ይደረግለት ወደ እግዚአብሔር በጸጸት ወደ እግዚአብሔር በፍርሃት ወደ እግዚአብሔር በረዓድ ልንመለስ ይገባል። የበደልነውን ማስታወስ የቀሩንን መሰግባለን አይደለ? ዲያሪ የሚባል ነገር ይኖራል ብዬ አስባለሁ። ዲያሪ እንኳን ባይኖርም ማንመዘግብ እንኳን ቢሆን ተኝተን ግን ውሏችን እናሰላስለዋለን አይደለ? ሪዋርድ እናደርጋለን ተኝተን እንቅልፍ ዝም ሲል። በተለይ አሁን የሚያስተኛ ኑሮ ስለሌለ መንተኛ ሰዓት ውስናት ብዬ አስባለሁ። በዚህ ኑሮ ሙሉ ሌሊት የሚነጋለት ካለ ታደለ ነው። ታዲያ በዚያ ሰዓት እናስበው ውሏችን ነው እኮ ያስቀየምናቸውን ሰዎች አስበን አምላኬ ይቅር በለኝ ብለን ግን አሁን ዘበሰናት ብለን እናውቃለን? ጌታዬ እባክህ ይቅር በለኝ በድያቸዋለሁ ብለን አስበን እናውቃለን? መጽሐፉ የሚለን ግን የበደልናቸውን ማነው የበደልናቸውን ብቻ ሳይሆን የበደሉንን ጭምር ይቅር እንድንል ነው። የበደሉንን ሰድበውን እኛ ይቅርታ እንድንጠይቅ፣ ድንጋይ ወርውረውብን እኛ እንድንመርቃቸው፣ ረግመውን እንድንመርቃቸው፣ አሳደውን እንድንመርቃቸው ነው የታዘዝነው። ይህንን ተግባራዊ የሚያደርግ ክርስቲያን ይኖራል? ይሄ ነው ትእዛዙ። ከዚህ ውጭ ከሆነ ወደ እራቱ አልተጠራንም፣ ለእራት ብቁዎች አይደለንም ማለት ነው። ለእራት ብቁዎች አይደለንም ማለት ለስጋው ብቁዎች አይደለንም፣ ለክርስትናው መስፈርት ብቁዎች አይደለንም። ምክንያቱም የፈለገ ይሁን እጁን ሳይታጠብ ቆሻሻ እንዳለ እጁ ላይ እያየ እጁን ሳይታጠብ የሚበላ ሰው የለም። እንዲያውም አሁን ከበሽታው መብዛት የተነሳ በትጋችሁ በእንትን ሳሙና ሁሉ እየተባለ ነው። የመታጠብ ትምህርት ሁሉ በሚዲያ ሲሰጠን ነበረ። እጅ አስተጣጠብ አረ ልብ አስተጣጠብ ቢያስተምሩ ልባቸው ታጥቦ ይልቅ አይምሯቸው ታጥቦ አይምሮ አስተጣጠብ ቢያስተምሩ ነው የሚሻል። እጁንስ እንደነገሩ እናደርገው ነበር አይተፋለ። እግዚአብሔር ልጆች ለልጆቻችን በተለይ አሁን ትምህርት ተጀምሯል አይደለ? መምህራን ትኖራላችሁ። ሰው መሆንን አስተምሯቸው። ፊደሉ ሲደመር ሲቀነስ ችግር የለም። ገንዘቡን ሲያገኙ አንዱ ሁለት ብለው ቆጥረው ያውቁታል። አእምሯቸው ሰው እንዲሆን ሰው መሆንን ንገሩልን ለልጆቻችን። እኛ እናንተን አምነን ነው ልጆቻችን የምንልካቸው። እናንተ ሰው አለመሆንን ነግራችሁ ስትልኩብን ቤት መጋጨቱ መሮናል። ምናልባት እንኳን የእውቀት ማጠር ካለ ራስን ለማዳበር ማንበቡ አንድ ነገር ነው። እጃችሁ ላይ ያለው ስማርትፎን አለው፣ ሁሉ ጽሑፍ አለው፣ ሁሉ መጻሕፍት በሙሉ ነው። የምታስተምረው ፊልድ እዚህ ላይ ተዘጋጅተው መግባት ትችላለን። ወላ የምታስተምሩትን እስኪ ሪከርድ አድርጉትና ስትወጡ ስሙት።
ዛሬ ለልጆቹ ምን አስተማርኩ በሉ። ያው 8 ዓመት ሆኖኛል። እኔ ቀጥ አደርጋለሁ ማስተምረው ትምህርቴ ለሁለት ነገር፣ አንድ ጆሮ የሌለው ጆሮ ጠቢ ሊኖር ስለሚችል የተሳሳተ መልእክት ቢያስተላልፍ ይሄ ነው ትምህርቴ ለማለት። ሌላው ግን ኮሜንት የሚሰጥ ስለሌለ ለራሴ ኮሜንት አያችሁት፣ ሁለት ጥቅም አለው። ይሄን ባለለው ኖሮ ለማለት ይጠቅማል። ነገ አልደግሞማ ጥሩ ከሆነ ደግሞ ጎሽ እንኳን ይሄንን አልኩት ለማለት። እስኪ ስታስተምሩ መምህራን ሪከርድ አድርጉት። ከዛ ወጣችሁ ዋው ዛሬ ለልጆች ጥሩ ሀሳብ አስጨብጫለሁ የምትኮሩበት ከሆነ ሰየው ራይት ስጡ። ካፈራችሁበት ለራሳችሁ ውጤት ልክ ለተማሪ እንደምትሰጡት ውጤት ስጡና ነገ አትተዛዙ። በዚህ ልክ እንደማማር፣ በዚህ ልክ እንደመራራ ሃይማኖት አባቶች ልክ እንደዛው ምሳሌ ልጆችን በምን አይነት መንገድ እየመራኋቸው ነው፣ እንዴት አድርጌ ይዣቸዋለሁ። ራሳችን ውጤት እንስጥ፣ ማርክ እንስጥ። ቦሮ ሊስትና ቼክ ሊስት የሚባሉት ይኖሩ። ቅድመ እቅድ፣ ከዛ እቅድ፣ ከእቅድ ቀጥሎ ደግሞ ፍጻሜ ግብ። እነሱን በሙሉ እስኪ በውጤት መልክ እንመዝናቸው። እንዲያ ስንሆን እራት ለመጠራት ብቆንጭ እንሆናለን። ወደ እግዚአብሔር ቤት ወደ እራቱ ለመጠራት የተጠሩት ብፁዓን ናቸው ለዛፍ ካለ በኋላ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿ ወደ ከተማይቱ እንዲገቡ ልብሳቸው የሚያጥቡ ብፁዓን ናቸው ይላል 22:14 ላይ ባለራዕዩ ቅዱስ ዮሐንስ። ወደ ደጆቿ ለመግባት ወደ ከተማይቱ ወደ ሕይወት ዛፍ ለመድረስ ወደ ከተማይቱ ደጆች የሚሄዱት ወደ ሕይወት ዛፍ ለመድረስ ነው። የሕይወትን ዛፍ ለመብላት ከሕይወት ዛፍ ስር ለመጠለል ለዚህ ልብሳቸውን የሚያጥበዋል። ከሕይወት ዛፍ ፍሬ ለመብላት ልብስ ማጠብ ያስፈልጋል እያለ ነው። መልካም ነገር ለመብላት፣ ጥሩ ምግብ ለመብላት፣ ጥሩ ሆቴል ለመግባት አለባበስን ማስተካከል አንዱ ነገር ነው አይደል? አሁን አላውቅም፣ ትልልቅ ስታንዳርድ የሚባሉ ሆቴሎች አዲስ አበባ በተጀመሩበት ጊዜ አለባበስ መለኪያ ነበረው። ሱፍ ያለበሰ ምናምን ይባላል። ለሂልተን ሸራተን ነው ተጠርተው አስታውሳለሁ። ተበድረንም ተለቀቀንም የተወሩ ልብሱን ተለብሶ ለማየት ተገብቶ ያውቃል። እንደ ሁሉ ሱፍ ያገኝ አይነት ሰው ነው አሁን ሁሉም ይለብሳል። ያኔ የሆነ ነገር ተመርቆ ተምሮ የተመረቀ ወይ ደግሞ የሆነ ስልጣን ላይ ያለ እንጂ ብር ያለው ሁሉ አይለብሰው። ደግሞ ያን ምን ተመርቆ ነው እንጂ ሁሉ ለብሳችሁ ቢያያችሁ ምን ተምሮ ነው የገሌ ልጅ ነው የሚላችሁ። አሁን የብር መለኪያ ነው። ልክ ካባ ሁሉም እንደሚለብሰው ማለት ነው። ድሮ ማርጌታ ሆነ እንትና ልጅ ይባላል። ካባ ሲለበስ ብዙ ላይ ለበሱ ነበር ታይቆ ማርጌታ ሆነ ሾተረች ካባ ለሰሎቹ ነው። አሁን ግን የጋራ አይደል? ፍርጅ ጋር የጋራ ነው። የጋራ ድንበር አለው። ሀየታች ማርጌታ ሆነ ያንተ ካባ ለብሶ አይወጣ እንኳን እንጂ ዝም ብሎ አንስቶ አራቃቃ ጨርቅ አስቀድዶ አይለበስም እኮ ድንበር አለው። እና ይህንን ለብሶ ደግሞ ወዴት ነው የሚሄደው? ቤተክርስቲያን ከሆነ መሀል ላይ ነው የሚቆም። ጽናጽልና መባያ ይሰጣል። ከዚያ በኋላ እርሻው ሊጀመር ነው። በሬው ፈተና ገባ። ጩህ ይባላል። አላውቀውም፣ አይቻልም። አንዱ ነው አሉ ትዝ አለኝ። ሰዓታችን ላይ ያባከነብኝ እንጂ አንዱ ምስኪን ሰው ወደዚህ ወደ ሰሜኑ ተስካር ይባላል 40-80 ቀን ይደገሳል። ለትንሹ እየተበላ አንዱ የሀገሬ ገበሬ ረዘም ያለ ሻንቱን ለብርድም ለብሩም ብሎ ጠምጠም አድርጎ እየተጓዘ ተስካር ያገኝና ቁጭ ብሎ ይበላል። ይህ ሁሉ ተብሎ በደንብ በላ። ከተበላ በኋላ ማታ ተገብቶ በዝሙረ ዳዊት ይደገማል፣ ቅዳሴ ማርያም ጸሎት ይደረሳል። ሌሊት ማህሌቱ አለ፣ ሰዓታቱ አለ። በዚያ ላይ ዳዊት ሰጡት። ትልቁን ዳዊት ሰጡትና ይጸልዩ ብለው ሲሰጡት ወደ ታች ወደ ላይ ካህና ከለጋር ሰውየው ነፃ ነው። ይገልጠውና ሲያየው ዘርዝቆ ነው ያዘው። ትንሱ የእግዚአብሔር ስራ ቀይና ጥቁር ይላል። አጋጣሚ በቀይና በጥቁር የተጻፈ ነው ጽሑፍ። አቤት የእግዚአብሔር ስራ ቀይና ጥቁር እያለ ሲል ዘቅዝቀውታል እኮ ዳዊቱን አሉ። በእኛ ሀገር እንዲህ ነው የሚደገመው። በእኛ ዘመን እንዲህ ነው የሚለበስ፣ እንዲህ ነው የሚኖር ክርስትና እንጂ ይገርማችኋል። ለእራቱ ለመጠራት የራሱ የሆነ ብቃት ያስፈልጋል። ያ ተስካር የሚበላው እራት ሰዓት ላይ ነው። እራት ሰዓት ላይ የሚበሉ ደግሞ ሌሊት ማህሌት ገብተው የሚያገለግሉ ብቃት ያላቸው ናቸው። ያለ በቃ ካለ የዘቀዝቀውና ይሸኛል፣ ይገፈተራል። እናቴ ቅዱሳኑ ለዚህ እራት ነው የተጠሩት። ይሄ የሕይወት ዛፍ የተባለው ክርስቶስ ኢየሱስ ነው። ከተማዋ ቤተክርስቲያን ናት። ወደ ቤተክርስቲያን ለመግባት የመጀመሪያው ይሄኛውን ልብስ ማጠብ፣ ዋናውና ትልቁ ግን ልብን ማጠብ ነው። ልብን ካጠቡ በኋላ አእምሮን ካጠቡ በኋላ በንስሐ ወደ ቤተ መቅደስ ይመጣና አስቀድሶ ይቆረባል።
የልብሱ ማደፍ ችግር የለም። እግዚአብሔር ልብስህ አዳፋ ነው ብሎ እንዳትቆርብ ያለው ሰው የለም። እንዳታስቀድስ እንዳታገለግል ያለው ሰው የለም። ልብህ አዳፋ ነው ብሎ ግን ያባረረው ብዙ ነው። በኦሪት እነ ቃየን፣ በሐዲስ እነ ይሁዳ እነ ዴማስ ወዘተርፈ። ከዴማስ በላይ ጥሩ የለበሰ ከሲሞን በላይ በጣም ባለሀብት አልነበረ። ግን እነሱ ሁሉ ያባረራቸው ልባቸው አዳፋ ሆኖ ነው እንጂ በድሪቶ ካለ ጳውሎስ የተጠቃቀመ ድሪቶ አይደለም ሲያስተምር የዞረ ነበር። የድሪቶ ጉዳይ ጨርቅ ጉዳይ እኮ አይደለም። ድሪቶ ማለት የተለያየ ጥንቅጥ ጨርቅ ጠቅጥቃችሁ በቃ ክርና ልብሱ ለጌታችሁ እስከማታውቁ ድረስ አንዳንዴ ጨርቁን ክሩ ሸፍኖት ክር ብቻ ይታያል። ይሄ ማለት ነው። ይህንን ለብሰው ነው የሰበኩ። ኃጢአት አልሆነባቸውም። ልባቸው ግን ነጭ ነበር። አሁን ልብስ ነጭ፣ ልብ ጥቁር ሆኖ ነው የተሸከመ። በእንዲህ አይነት ህይወት የምንቀድሰው ቅዳሴ ሄዶ መዓት ነው የሚያዘንብበት፣ መዓት ነው የሚያወርደው። ያ ነው አሁን እንዲህ ያለንበትን እያመጣብን ያለው። ቀጣይ ከዚህ እንዳያከፋው ንጹህ ልብ ኖሮን ባዳፋ ልብስ እንቀድሰው። ዓመት ሙሉ ከምንጦም አንድ ቀን ጦመን ዓመቱን በልተን ልባችን ግን ጦመኛ ሊሆን። አሁን ዛሬ እንግዲህ የእመቤታችን የድንግል ማርያም ስደቷን የምናስብበት የሚችል የሚጦምበት አይችል ደግሞ የሚበላበት ጊዜ ነው። በእርግጥ እንደው ሌባ ላበሉ ሆኖብን ነው እንጂ ጦመን እንደምንበላው ከተገኘ በቂ እኮ ነው። ግን ዞሮ ዞሮ እንዲያ ነው። ይሁን እንጂ ይሄኛውን 8ኛውን ወይም 9ኛውን ጦም ከመጦማችን በፊት አንደኛውን ጦም ልቡናችንን ብናስጀምረው፣ ከቂም ነፃ ብናደርገው፣ ከትዕቢት ከዘረኝነት ነፃ ብናደርገው፣ ከስርቆት ነፃ ብናደርገው፣ ይሄ ነው ጾም ማለት። ያን ጊዜ ምን ይለናል? የእግዚአብሔር መልአክ ቀጥ ብሎ ይመጣና ምዕመናን ሆይ ጸሎታችሁ ተሰምቷል፣ ያመጣችሁ ካህኑ ባርኮ ጸሎተ ዕጣን አድርሶ ሌሊቱን ሙሉ በእግዚአብሔር ፊት ሲያለቅስ አድሮ ስለ ሀገር ሲያነባ አድሮ ያጠነው ዕጣን በእግዚአብሔር ፊት ደርሷል፣ ጸሎታችሁ ተሰምቷል፣ ደስ ይበላችሁ ይለናል። ይመጣና ምን ስንሆን? በንጹህ ልብ ስንጸልይ፣ በንጹህ ልብ ስናመሰግነው፣ በንጹህ ልብ ስናገለግለው። ካልሆነ በቀር እግዚአብሔር ልጆች አስቸጋሪ ነው የሚሆነው። ሕይወታችን ባዶ ነው የሚሆነው። ዘካርያስ የተመረጠው ብዙ ሰዎች እኮ አሉ የተቸገሩ፣ ማዕት ችግረኛ አለ። የዘካርያስ ችግር ብቻ ነው የተነገረን። አሁን እዚህ መሀል ማዕት ችግረኛ አለ። አብዛኛው ተፈቶለት ዝም ይላል ተሰምቶ፣ ሌላው ደግሞ መጥቶ ይናገራል። አብዛኛው ረጅም ጊዜ ቆይቶበት ሌላው ቶሎ መፍትሄ ያገኛል። አሁን ይሄ ያው በጻድቁ አቡነ ማርያም ስም ተባርኮ የተቀመጠ ገድሉ የተነበበበት ሎሚ አለ። ይህንን ሎሚ ምዕመናን ወስደው ተጠቅመው ድነው ድህነት አግኝተው ወደ ቤተክርስቲያን መጥተው ጻድቁ አቡነ ማርያም ከእግዚአብሔር አማልዶ ይህንን አደረጉልን። ሎሚውን ተጠቅሜ፣ ሎሚውን በልቼ፣ ሎሚውን ተቀብቼ፣ የሎሚውን ውሃ ጠጥቼ፣ ንፍሮውን ውሃ ጠጥቼ እንላለን። የሚገርማችሁ እንዲህ የሚሉ ምዕመናን እንዳሉ ሁሉ ሎሚውን የምናድል ካህናትና ዲያቆናት ደግሞ ታመንን ማቀቃለን። አንድ የእግዚአብሔር የማዳን ጊዜው እንደ ዘካርያስ ማነው ዘንቢቶ ረዝሞ የመጎብኛው ሰዓት፣ ሌላው ደግሞ ኃጢአታችን ከልክሎ ነው። ይህንን ለማጣራት ግን የግድ ምን ያስፈልጋል? በንስሐ ራስን ማየት፣ በንስሐ ራስን መፈተሽ፣ የተሻለ ማድረግ፣ መታጠብ፣ መዝዳት። ከዚያ በኋላ ነኝ ወይ አይደለም እሱንም እኛ መመዘን አይጠበቅብንም። ጻድቅ ላይ ጥሩ ሰርቻለሁ፣ ሀጥነኝ እንዲሆኛለሁ፣ እሱ ሚዛኑ የእሱ ነው። የሚጠበቅብንን ብቻ ማድረግ፣ መዝኖ ማሳለፍ የእሱ ድርሻ ነው። በትምህርት ቤት ነው ውጤታቸውን ሰርተን ይሄ ለቢ ይሆነኛል፣ ይሄ ለኤ ይሆነኛል ማለት የምንችለው በትምህርት ቤት ደረጃ። ያንም ደህና ተማሪ ስንሆን በእርግጠኝነት የሰራ ነው ስናውቀውና ውጤት መስጠት መቻል ስንችል ከፍ ሲል አይመሯችን። ካልሆነ መምህሩ ነው የሚፈርደው የሚወስነው። ስለዚህ የተወደዳችሁ ክርስቲያኖች እኔና እናንተ ጸሎታችን በእግዚአብሔር ፊት ዋጋ እንዲያገኝ ጸሎታችሁ ተሰምቷል እንድንባል እግዚአብሔር እንዲጎበኘን ኢትዮጵያ ሆይ ጸሎትሽ ተሰምቷል፣ ልመናሽን ተቀብያለሁ ብሎ እግዚአብሔር የቤተ ክርስቲያንን ልመና የኢትዮጵያን ልመና ሰምቶ ምሕረቱ፣ ሰላሙ፣ መግባባቱ እንዲያድለን ምን መሆን መቻል አለብን? በንጹህ ልብ ወደ እግዚአብሔር መቅረብ፣ እግዚአብሔርን ቀና ሆነን እንዲሰማን ማድረግ። አንዱ የአንዱን አገልግሎት አለመንቀብ፣ አንዱ የአንዱን ስራ አለመንቀብ፣ አንዱ የአንዱን የአኗኗር ዘዬ፣ የአንዱን ባህል፣ የአንዱን ትውፊት፣ የአንዱን ስራ ድርሻ፣ የአንዱን አለባበስ አለመተቸት። ሁሉም በገባው ልክ በቻለው ልክ ሁሉም ባገኘው ልክ የሚችለውን ያደርጋል። ነገር ግን የተበላሸ ስራ እንኳን እየሰራ ከመሰለን
በወንድምነት በወዳጅነት አቶ ገሊ ወይ ወይዘሮ ገሊት ወይ መምህር ገሊ ብለን እንዲህ ቢያደርጉት እንዲህ ቢሆን እንጂ አንተ እንዲህ አድርገዋል ካልነው ማንም ከማን ስለማያንስ አንተ ሲሆን እንዲህ አይደለ እንዴ ነው የሚለው። ምክንያቱም እኛ ያላወቅነው እሱ የሚያውቀው ብዙ ስለሚኖር የኛ እግዚአብሔር ልጆች አንዳንዴ ሰውን ዝም ሲሉን የማያውቁን ይመስለናል። እያወቁን ሰልችተው ትተው ቢሆንስ ምናልባት የነካናቸው ቀን ከዚያ በላይ ቢያዘንቡብንስ እኛ ከምናውቀው በደላቸው በላይ የእውነት እግዚአብሔር የሚያውቀውን ያህል የሚያውቁን እኮ ብዙ ሰዎች አሉ ታግሰው የተሸከሙ። እኔ ቅዱስ ነኝ ብቻ ባለባበሳችን እኛ እንዲህ ነን አይደለም። ሕይወታችን ሙሉ ማንነታችን የሚያውቀን እግዚአብሔር ስለዚህ ጉዳይ ይመስገን። ስለዚህ ውጤቱን ይስጥ። በአደባባይ እኮ በነገራችን ላይ ወደ ቤተክርስቲያን ለሌላው ቤተክርስቲያን ትልቅነቷ እሱ ባይጠብቀን የአባቶች የሌሊቱ ወደባና ጸሎት ከነበደላችን ሆነን ቢሆን የምናለቅሰው ለቅሶ እሱ በእግዚአብሔር ፊት ባይደርስ ነው እንዴ? እንዴት ተሰብስበን አንድ ሰው እየተናገረ የሁሉ ሰው ይሰማል? እንዲህስ በሰላም ወጥቶ በሰላም መግባት ይቻል ነበር እንደ ድግሱ ብዛት ቢሆን እንዴ? ድግሱ ብዙ ነበር እኮ ግን ያው ሁሉ ድግስ መከረና እሱ ድርቆሽ ሆነኛ ደግሞ በሰላም አለ። እግዚአብሔር ልጆች ነገም የድግሱ ትራፊ ድርቆሽ ሆኖ እንድናየው እኔና እናንተ ግን እግዚአብሔር የደገሰልን ወንጌሉን እንስማ። አሁን ይህንን ወንጌል ሊዘጋጅ ያደረጉ ወንድሞች ምን ያህል የታደሉ ናቸው አስባችሁት? ይህ ሕዝብ ቁጭ ብሎ እንዲህ ሲማር ከእግዚአብሔር ጋር ሲገናኝ የጻድቁ የአቡነ ሀብተ ማርያምን በረከት ሲሰማ ሎሚውን ወስዶ ሲባረክ የታመመ ሲፈወስ እንዴት ደስ ይላል እኮ። መታደል እኮ አንዲት ፍሬ ሎሚ ወስዶ ተፈውሶ መጣ። ግቢያችን እኮ እርግጠኝነት ሎሚውን ብርቱካኑም አለ በኪሎ ብናሽረው ለውጥ ያመጣል እንዴ? ግቢያችን ውስጥ ሲፈሱ የሚያድር ውሃ አለ። ውሃ ልማቶች አንዳንድ ሳይዘጉት ማለት ነው። ብዙ ጊዜ እንኳን የለም ስትዘጉት ያው ቆጣሪ ላይ ብቻ ነው የምንገናኛና እናንተ ክፍያ ላይ ራሷ ናት አትጎልም። አገልግሎታችሁ ግን ዜሮ ነው። ትላንት እዛ እኛ ሰፈር አካባቢ መብራት ጠፍቶ ቀረበና አበሩልን። ወደ ቤት ሄዱ። መኪናው ዞሮ ሲል መልሶ ጠፋ። ደውለን ምን ሆናችሁ ነው ስንል አሞራ ነክቶት። እንዲህ አሞራ የሚፈራ መብራት እንዲህ አይነት የእኛ ክርስትናም እንዲሆኑ አላሁን ምን ሆኖ ነው ሲባል እንትን ብሎ ቤተክርስቲያን ለምን አልመጣህም? ብርዱን ፈርቼ ቤተክርስቲያን ለምን አልመጣህም? ፀሐዩን ፈርቼ እና ፀሐይና ብርድ የሚያስፈራው ክርስትና እዚህ አይነት ነገር ነው። እንትና እንትን የሚገድበው ክርስትና የት ሊያደርሰን ነው? ማለት ሰማይ እንሄዳለን ስንል እዚህ ካልመጣንማ ጭራሽ እዚህ ድረስ መምጣት ያልቻለን እንዴት ገነት ድረስ እንሄዳለን? መንግስተ ሰማያት ድረስ እንዴት እንሄዳለን? አገልግሎታችን ምክንያታዊ ሁሌ ምክንያት ይሁን። ያውም ደግሞ የፈጠራ ውሃ የማያነሳ ምክንያት ውሃ የማያነሳ ዱቄት ገጥሟቸው አያውቅም? ብትጨምሩት ኧረ እንዲሁ ዝም ብሎ እናንተ ውሃ ያነሳል ትላለች። በጨልፋ እየጨለፉ ይጨምራሉ። ጠፍ የለም። እንዲህ እኮ ነው የእኛ ክርስትናም እንዲህ እኮ ነው። ውሃ አላነሳል እናንተ ማዳበሪያው በዛበት ይሆን ኃጢአቱ አዳበረው አይደል? አልሰማ አለ እኮ ጆሮ ላይ ጠብ የሚል እውነት ጠፋ እኮ። ፈጠራ ብቻ የአርት ባለሙያዎች ሆኑ እኮ። ያ እንዳይሆን ጠንካራ ክርስቲያኖች ሆነን ዛሬ የምንሸኛቸው ወገኖች መቼም ሰው ሲሞት እልል እያልን አንሸኝም አይደል? እንዲያው በሆነና እያለቀስን ነው የምንሸኛቸው። የታደለ ግን በዚህ ዘመን ማርያምን እንዲያው ብንገለብጠውና እልል እያልን እንሸኛቸው። እስቲ ቀድመውን በቀደም ከሄዱት ሰዎችና ከኛ እድለኛ ማን ነው? የዛሬ 5 ዓመት የዛሬ 10 ዓመት ከሞቱትና እኛ ካለ ነው ማን የታደለ? ታዲያስ የድልል እያለ በይሸኛቸው ምናምን ይሁንሽ ሞቱ ተብሎ ተለቀሰ። እኛ ለራሳችን መቼ ነው የምናለቅሰው? እነሱ በስጋ ሞቱ ብለን እልል ማነው አለቀስን። ከዚህ ዓለም ተለዩ ብለን እኛ በነፍስ ከእግዚአብሔር ተለየን። ሞትን እኮ ከመንግስተ ሰማያት ተለየን። ታዲያ ለራሳችን ማን ነው ያለቅሰልን? ይህ ሁሉ ህዝብ ዘረኛ ከሆነ፣ ይህ ሁሉ ህዝብ ሌባ ከሆነ፣ ይህ ሁሉ ህዝብ አመንዝራ ከሆነ ሞተናል ማለት እኮ ነው። ለራሳችን ማልቀስ ይገባናል። ባለቤቱ ትዝ ይላችኋል። ኢትዮጵያ ሌታላ በካ ላይ ለክኖ ላይ ወሉድ ከናል ላይ ለርስክኖ ላይ ነው። ስለናንተ ስለ ልጆቻችሁና ስለ ራሳችሁ አልቀሱ። እናንተ የገሊላ ሰዎች ስለኔ አታልቅሱ አለ። እሱ የመጣው አዳምን ከሞት ወደ ህይወት ሊመልስ ነው። እሱ የመጣው ሞትን በሞቱ ሊገድል ነው። እሱ የመጣው ዓለምን ለማዳን ነው። እሱ የመጣው ቀራንዮ ላይ ነግሶኛል ሊያነግሰን ነው። ባልገባቸው ግን ሴቶች ደረታቸውን እየደቁ ዋይ
ወይ እያሉ ያለቅሱ ነበር። አያቸውና ስለራሳቸው አልቅሰዋል። ከዚህ በኋላ ለምትቆዩ ከሱ በፊት የሞቱማ በሙሉ ፈርዖን ለሄሮድስ ተጠቅልለው መንግሥተ ሰማያት ገብተዋል። ሁሉም ሊወጡ ነው አለ። ከዚህ በኋላ ለምትቆዩ ግን ስለራሳቸው አልቅሱ። አያቸውት ሊሄዱስ ሄዱ። ብንቆየው ከዚህ በላይ በደል ጨምረን፣ ከዚህ በላይ ክፉ አይተን፣ ከዚህ በላይ ክፉ ተናግረን፣ ከዚህ በላይ ክፉ ሰርተን፣ ከዚህ በላይ ክፉ አስበን መሄድ ከባድ ነውና በጎ አስበን መልካም ተነጋግረን በጎውን ሀሳብ ተለዋውጠን መሄድ እንድንችል አምላካችን እግዚአብሔር ይርዳ። ጸሎታችን በእግዚአብሔር ፊት ተሰምቶልን መሄድ እንድንችል እግዚአብሔር ይርዳ። እስኪ ልመድብን ትንሽ ሳንቲሞች አስቀምጠን የምንቸገር ሰዎች እንዲህ ወንጌል ተዘጋጅቶ ህዝብ እንዲማር እንድንማር ድርሻችንን እንወጣ። በእመናን አሁን ቃል ባደረገለት ቅዱስ ጊዮርጊስ ታሪካዊ ቦታ ነው። የደብረ ዘይት የመጀመሪያ ትልቁ ቤተክርስቲያን ሩፋኤልና ይሄ ናቸው አይደል? ይህንን ሁሉ አድባራት ወለዱ። ግን የቅዱስ ጊዮርጊስ ዕለት የምናየው ምዕመን 1 2 3 4 ተብሎ የሚቆጠር ዛሬ ምናልባት እግዚአብሔር ፈቅዶ አገራዊ በዓልም ስለሆነ በአካባቢው ሌላም አማራጭ ስለሌለ ቤት መጨነቁ መቀመጡ ደግሞ ሌላ ጭንቀት መፋጠጥ ስለሆነ የልጆች ጥያቄ ከባድ ነው። የድስት ጥያቄ ከባድ ነው። ባለቤት ሲገኝ ጉድለቱ ትዝ ይላቸዋል። እንደዚህ ሆኖ እንዲያሆኑ ባል ደግሞ ላለመጨንቀቅ በሰላም ላርፍድበት ብሎ ወጣ። ሚስትም እዚያ የልጆችን ጭቅጭቅ ላለመስማት ወጣችና መጣ እንጂ ደልቶን ቢሆን ይልቁ እንትን ካፌ ነበር አይደለም። ግን ላለመፋጠጥ እኛ ሴቶቹ ጥያቄዎቻችሁ ፊት ለፊት ስታገኙ ነው ከባድ ነው። የሆነት መንግስትን ሊያገኙት እንዴት እንደሚጠይቁት ነው ማሰብ። የእኛን እንደሚጠይቁ ከሆነ አብረን እየዋልን እያደርን እኮ ጥያቄያቸው 10 ብር የታክሲ እንደሌለን እያወቁ የ100 ሺህ ብር ጥያቄ ሲጠይቁን አስባችሁታል? ከዚያ ሁሉ ነፃ ለመሆን መጣን። እግዚአብሔር ግን አረጋጋን፣ አስተማረን። ታዲያ በየቀኑስ እንደዚህ መማማር ቢኖር ቀር ይላችኋል? እሑድ መርሃ ግብሮች ቢኖሩ ጠዋት ላይ እንዲሰምተን ብንለያይ። ስለዚህ ለወንጌል አገልግሎት ድርሻቸውን ተወጡ፣ ለመንፈሳዊ አገልግሎት ድርሻቸውን ተወጡ። ሌላው የምድሩ ይሄ ድንጋይ የመካቡ ጉዳይ ሌላው ምናልባት ሳንጨርሰው ልንሄድ ስለምንችል ብዙ አያድክማችሁ። ይሄኛው ግን ጀምረነው ብንሄድ እንጨርስ ተደርጎ ስለሚቆጠርልን በእግዚአብሔር ፊት በሞገስ እንቆምበታለንና ሁላችንም ልብሳችን አጥበን ልባችን አጥበን በፊቱ እንድንገኝ ጸሎታችን ተሰምቶ እውነት እግዚአብሔር ሰማን ጸሎታችን ውጤት አመጣለን ብለን ለመናገር ያብቃን። ይቆየን።